አሁን ከሲኦል ወደ ችንቹን ከተማ እየተጓዝን ነው። በትዝታ ደግሞ ወደ ኋላ እንሄዳለን። እንደ አውሮፓውያን አቆጣጠር በሰኔ 1951 ዓ.ም የቃኘው ሻለቃ የመጀመሪያዎቹ ወታደሮች ከዚያ በፊት ኢትዮጵያውያንም ብዛም ስሙን ሰምተውት ወደማያውቁት የሩቅ ምስራቅ አገር ተንቀሳቀሱ። ለዛሬ ኮሪያ የዘመተውን የቃኘው ሻለቃን ታሪክ በጥቂቱ እንቃኛለን። አብራችሁን ቆዩ። የኢትዮጵያ ወታደር ሲነሳ በዓለም የታሪክ መዝገብ በጉልህ ከሚነገርለት ጀግንነቱ አንደኛው ኮሪያ ዘምቶ ያስመዘገበው ጀብዱ ነው። የኮንጎው፣ የሩዋንዳው፣ የሶማሌውና የደቡብ ሱዳኑም እንዲሁ ማንሳት ይቻላል። በሰኔ ወር 1951 አውሮፓውያን አቆጣጠር የተጫረው የኮሪያ ልሳነ ምድር ጦርነት ከሁለተኛው የዓለም ጦርነት በኋላ የመጀመሪያው ጦርነት ነበር። የሰሜን ኮሪያው መሪ ኪም ኤልሱንግ ደቡብ ኮሪያን በመውረር የኮሪያን ልሳነ ምድር አንድ የማድረግ ህልሙን ሰሜን ኮሪያ በነበረው የሶቪየት አምባሳደር በኩል ከፕሬዝዳንት ስታሊን ጋር መከረበት። በጉዳዩ የተስማማው ስታሊንና የታላቋ ቻይና መሪ የነበረው ማኦ ሴቱንግ ለኪም ኤልሱንግ ቀኝ እጃቸውን ሰጡት። ሰሜን ኮሪያም በሶቪየትና ቻይና እየተረዳች ደቡብ ኮሪያን ወረረች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጁን 26 ቀን 1950 ዓ.ም ባደረገው ስብሰባ ጠብጫሪነቱ በአስቸኳይ እንዲቆም ወሰነም። ሰሜን ኮሪያ ግን ውሳኔውን ቸል በማለት ወረራዋን ቀጠለችበት። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትም ለዓለም ሰላም ሲባል ወረራው እንዲቀለበስ ወሰነ። በዚህም መሰረት ውሳኔውን የደገፉ 16 ሀገሮች ወታደሮቻቸውን ለመላክ ወሰኑ። ከነዚህ አንዷ ሀገራችን ኢትዮጵያ ነበረች። በነሐሴ 1948 ዓ.ም ከ10 መድፈኛ ሻለቆች የተውጣጣ አንድ ሻለቃ ተመሰረተ። ስሙም ቃኘው ሻለቃ ተባለ። በእንግሊዝ አሰልጣኞች ጥብቅ የሆነ ስልጠና ለ8 ወራት ወሰደ። በመጨረሻም ንጉሠ ነገሥት ኃይለ ሥላሴ ባሉበት የቃኘው ሻለቃ አባላት አፕሪል 13 ቀን 1951 እንደ አውሮፓውያን አቆጣጠር ችሎታቸውን በመስክ አሳዩ። ንጉሠ ነገሥቱም እነሆ በጋራ ደህንነት መርህ መሰረት እጅግ ቅዱስ ለሆነው ለዓለም ሰላም ዘብ ልትቆሙ የዓለምን ግማሽ የሚሆን ጉዞ ትጓዛላችሁ። ሄዱና ወራሪዎችን ድል ነሷቸው፣ በኮሪያ ልሳነ ምድርም ሕግና ሥርዓትን አስከብሩ ሲሉ ልባቸውን በወኔ ሞሉት። ንጉሡ ይህንን ሲሉ ለ5 ዓመታት በጣሊያን ወረራ ተጋድሎ የቆየችው ኢትዮጵያ የነበሯት ወታደሮችና መሳሪያዎች ራሷን ለመጠበቅ እንኳን የሚያስችሉ አልነበሩም። ሀገርን ከፈጣሪ በታች የሚጠብቃት የሀገር ፍቅር ያለው ሕዝብ ነው ብለው የሚያምኑት ኢትዮጵያውያን ግን የወረራን ጽጓ ያውቁታልና በእነርሱ የደረሰ በደቡብ ኮሪያ እንዳይደርስ ሲሉ በተመረቁ በማግስቱ በጀግንነት ዘመቱ። 1122 የቃኘው ሻለቃ አባላት በኮሎኔል ከበደ ገብሬ መሪነት የመለየት ናፍቆት፣ የመተማመንን ጀግንነት በተሞላው መንፈስ አዲስ አበባ ተሸኝተው በባቡር ወደ ጅቡቲ ተጓዙ። ከጅቡቲ ደግሞ ቡሳን ወደ ተባለችው የኮሪያ የወደብ ከተማ በመርከብ አቀኑ። ለ21 ቀናት በውቅያኖስ ላይ ከተንሳፈፉ በኋላ በሜይ 6 ቀን 1951 እንደ አውሮፓውያን አቆጣጠር ኮሪያ ልሳነ ምድር ደረሱ። የደቡብ ኮሪያ ፕሬዝዳንት ሲንግማንም በደስታ ተቀበሏቸው። ከጥቂት ቀናት በኋላም ቶንግና ተዛውረው ለ6 ሳምንታት ያህል ከአሜሪካ የጦር መሳሪያዎችና ከኮሪያ መልክዓ ምድር ጋር የሚያስተዋውቅ ስልጠና ወስደው 85 መኮንኖችና 1037 ወታደሮች ጁላይ 11 ቀን በ7ኛው የአሜሪካ ዲቪዥን ስር ተሰለፉ። የቃኘው ሻለቃ ገድልም በሩቅ ምስራቅ ተጀመረ። ከ10 መድፈኛ ሻለቆች የተውጣጣ አንድ ሻለቃ ጦር በኮሪያ ለሚኖረው ተልዕኮ ዝግጅቱን ጀመረ። ይህ በእንግሊዛውያን ወታደሮች ለ8 ወራት የሰለጠነ ሻለቃ ጦር ቃኘው የሚል ስያሜ ተሰጥቶት ከንጉሱ የአደራ ቃልና ሰንደቅ ዓላማ ተቀብሎ ለዘመቻ ተዘጋጀ። ቃኘው ሻለቃ በኮሪያ በተለያዩ አውደ ውጊያዎች ተሳትፏል። በተለይ በሽምቅና በደፈጣ ውጊያ የሚስተካከለው አልነበረም። በኮሪያ ምድር ከዘመቱ ምድቦች ሁሉ የተሰጣቸውን ሁሉንም ግዳጅ በድል የተወጡት የኢትዮጵያ ወታደሮች ብቻ ነበሩ። በቁጥር 238 ግዳጅ ተሰጥቷቸው ሁሉንም በድል ነበር የደመደሙት። ኢትዮጵያ በኮሪያ ጦራቸውን ካዘመቱ ሀገራት አንድም ወታደሯን ያላስማረከች ብቸኛው ሀገር ናት። በአጠቃላይ በ5 ዙር 6037 ወታደሮች ዘምተው
ከነዚህ መካከል 122ቱ በጦርነት ሲሞቱ 536 ወታደሮች የቆሰሉ ሲሆን የተማረከ ግን አንድም ሰው አልነበረም። ጦርነቱ አብቅቶ የምርኮ ልውውጥ ሲደረግ ደቡብ ኮሪያ 8343፣ አሜሪካ 4714፣ እንግሊዝ 977፣ ቱርክ 244፣ አውስትራሊያ 26፣ ካናዳ 33፣ ፈረንሳይ 12፣ ግሪክ 3፣ ኮሎምቢያ 28፣ ታይላንድ 5፣ ኔዘርላንድ 3፣ ቤልጂየም 1፣ ፊሊፒንስ 97፣ ደቡብ አፍሪካ 9፣ ኒውዚላንድ 1፣ ኖርዌይ 3 ምርኮኛ ሲመለስላቸው ኢትዮጵያ ግን አንድም ሰው ያልተማረከባት ብቸኛ ሀገር ነበረች። ለዚህም ጀግንነቱ አጨደው ከምረው ወቃው እንደ ገብስ የኢትዮጵያ አርበኛ ኮሪያ ድረስ ተብሎ ተገጥሞለታል። ጀግናው ቃኘው ሻለቃም በቃኘው ሻለቃ አይቀጡ ቅጣት የተቀጡት ሰሜን ኮሪያውያን ኢትዮጵያን ልዩ ፍጡሮች ናቸው እስከ ማለት ሲደርሱ፣ እንግሊዛዊ የጦርነት ታሪክ ጸሐፊ ጆን ኬጋን በበኩሉ ኢትዮጵያውያን እልህኞች ናቸው፣ መማረክን አይቀበሉም፣ ያለ ድል ለመመለስ ፈጽሞ ፍላጎት የላቸውም፣ ኢትዮጵያ የሚለውን ስም ከፍ ብሎ ማየት የዘወትር ህልማቸው ነው፣ ቃኘው ማለት ነው በቃ ብሏቸዋል። በጦርነቱ ወቅት ኢትዮጵያውያን ወታደሮች የሰው ስጋ ይበላሉ እያሉ ጠላት አብዝቶ ይጨነቅ ነበር። ይህ የቃኘው ሻለቃ ወታደሮች የሰው ስጋ ይበላሉ የሚል ወሬ መነሻው ከየት እንደነበር የኢትዮጵያ ፕሬስ ድርጅት በድረገጹ ላይ ባሰፈረው ቃኘው ሻለቃ በኮሪያ በተሰኘ ጽሑፍ እንዲህ ተብራርቷል። በመጀመሪያው ጉዞ ከሄዱት ኢትዮጵያውያን ወታደሮች መካከል የ50 አለቃ ደቦጭ በርበሬን በርካቶች ያስታውሱታል። የ50 አለቃ ደቦጭ በማቀዝቀዣ የቆየ ጉማሽ ስጋ በቦርሳው ይዞ ወደ ውጊያው ሜዳ ገሰገሰ። በወቅቱ ከጠላት ጋር ጦርነቱ ተፋፍሞ ነበር። ለሰዓታት የቆየው ፍልሚያ አይሎ ሲጠናከርም የጨበጣ ውጊያው ቀጠለ። መታገሉ ሳንጃ ለሳንጃ መሞሻለቁና መጣል መውደቁ በረታ። የ50 አለቃ ደቦጭን የገጠመው ወታደር ጉልበቱን ፈትኖ ተገዳደረው። ደቦጭ ታግሎ ጠላቱን በሰደፍ በመጣል ለምርኮ ዳረገው። ወዲያውም በቦርሳው የያዘውን ጥሬ ስጋ በምርኮኛው ትከሻ ላይ ተቀምጦ ስጋውን እየቆረጠ ደጋግሞ ጎረሰ። ይህን ያየው ምርኮኛውና ሌሎችም በሆነው ነገር ሁሉ በጣም ተረበሹ። ወታደሮቹ የሰው ስጋ እንደሚበሉ ተረድተውም በድንጋጤ በረገጉ። እስከ 1956 እንደ ኢሮፒያን አቆጣጠር በኮሪያ ምድር የቆዩት የቃኘው ሻለቃ አባላት ከአፍሪካ የሄዱ ብቸኛ ወታደሮችም ነበሩ። የአፍሪካውያን ጀግንነት የሚጠራጠሩትና የቀለም በሽታ ያለቀቃቸው የአውሮፓና የአሜሪካ ወታደሮች ሊያሳዩአቸው የሞከሩትን ንቀት በየግንባሩ በጀግንነት ባስመዘገቡት ገድል አፋቸውን አስይዘው የክብር ሰላምታ እንዲያቀርቡላቸው አድርገዋል። በኮሪያ ምድር ከዘመቱ ምድቦች ሁሉ የተሰጣቸውን ሁሉንም ግዳጅ በድል የተወጡት የኢትዮጵያ ወታደሮች ብቻ ነበሩ። ከሁሉ አስደናቂ ሆነው የሚነገሩላቸው ሁለት ነገሮች ናቸው። የቃኘው ሻለቃ አባላት በጦርነት የተሰዉትን አባሎቻቸውን አስከሬን ለጠላት ጥለው አይሮጡም። ከላይ እንደ ሰዶም እሳት እየዘነበባቸው የጓዶቻቸውን ክቡር አስከሬን ተሸክመው ይወጣሉ። እንዲያውም አንድ የኢትዮጵያ ወታደር የቆሰለ ኮሪያዊ ወታደርን እንደተሸከመ ተመቶ ተሰውቷል። ዛሬም ኮሪያውያን ለኢትዮጵያውያን ፍቅር እንደ ልዩ መገለጫ ይወሱታል። ጦርነቱ አብቅቶ የምርኮ ልውውጥ ሲደረግም ኢትዮጵያ አንድም ምርኮኛ ያልተገኘባት ብቸኛ ሀገር ሆናለች። የኮሪያ ጦርነት እንደ አውሮፓውያን አቆጣጠር ጁላይ 27 ቀን 1953 ዓ.ም ጦርነትን በማቆም ስምምነቱ ተጠናቀቀ። በቻይናና ሶቪየት ህብረት በምትረዳው ሰሜን ኮሪያና በአሜሪካና በሌሎች 15 ሀገሮች በተደገፈችው ደቡብ ኮሪያ መካከል ድንበር ተሰመረ። ከድንበሩ ወደ ሰሜንና ደቡብ 2 ኪሎ ሜትር ገብቶ 250 ኪሎ ሜትር ርዝመት ያለው ከወታደር ነፃ የሆነ ቀጠና ተመሰረተ። በዚህ ቀጠና ውስጥ የቃኘው ሻለቃ አባላት ለአስጨራሽ ውጊያ አድርገውበታል። የድል ጽጓንም ተጎንጭተውበታል። ነገር ግን ምን ያደርጋል፣ ጦርነት አስቀያሚ ነውና አንድ ህዝብ ለሁለት ተከፈለ። ቤተሰቦች በፖለቲካዊ ካርታ ተለያዩ። ኮሪያውያን ይህንን ከወታደር ነፃ የሆነ ቀጠና ሲያዩ ሰላምም ጦርነትም የሌለበት ቦታ ይሉታል። ከወታደር ነፃ በሆነው የደቡብ ኮሪያ ቀጠና በኩል ሆኖ ሰሜን ኮሪያን ማየት ይቻላል። ቀጠናው ከደቡብ ኮሪያ ዋና ከተማ ሲኦል 35 ማይል ርቆ ይገኛል። የኮሪያ ጦርነት መጨረሻው አንድን ህዝብ ለሁለት መክፈል፣
ሁለት ርዕዮተ ዓለም ያላቸው ሁለት ሀገሮችን መፍጠር በሰሜን ቻይናና ሩሲያ በደቡብ አሜሪካ በተልዕኮ የሚጎነታተሉበት የጦር ሜዳ ማዘጋጀት ሆነ። በተለይም ደቡብ ኮሪያውያን ከሁለት ቦታዎች በስተቀር ሌላው ሀገራቸው በሙሉ ተወሮ ስለነበር የነበረው እንዳልነበረ ሆኖባቸው ነበር። ጦርነቱ ሲጠናቀቅም የተበተኑትን መሰብሰብ፣ የፈራረሱትን መገንባት፣ የሕዝቡን የቆሰለ ልብ መፈወስ፣ ዳግም ወደ ስቃይ እንዳይገባ መጠበቅ ያስፈልግ ነበር። ለዚህ ደግሞ እንደ ቃኘው ሻለቃ የሚመረጥ አልነበረም። የቃኘው ሻለቃ አባላት ከሚረዷቸው ልጆች ጋር ዛሬም ኮሪያውያንና የኮሪያ መዛግብት የቃኘው ሻለቃ አባላትን በርህራሄያቸው ያስታውሷቸዋል። በጦርነት ውስጥ ሆነው እንኳን ከምግባቸው እየቀነሱ የሚመግቧቸው ብዙ የተጎዱ ኮሪያውያን ነበሩ። ያሳደጓቸው ሕፃናት ዛሬ ኮሪያን እየመሩ ነው። ትምህርት ቤትና የጤና ተቋማትን በገንዘባቸው ገንብተዋል። የጀግንነት ታሪካቸውን ተጠቅመው ሕዝቡ ተስፋ ሳይቆርጥ ኑሮን እንደገና እንዲጀምር አበርትተዋል። የዛሬዋ ኮሪያ ወደ እድገቱ ጎዳና እንድትንደረደር መሰረቱ ሲጣል ሲሚንቶ አብኩተዋል፣ ውሃ ቀብለዋል፣ እንዳይፈርስም ጠብቀዋል። ከጦርነቱ በኋላ የቃኘው ሻለቃ አባላት 3 ዓመት ያህል እየተፈራረቁ በኮሪያ ምድር በተባበሩት መንግስታት ሰላም አስከባሪ ኃይል ስር ሰላም እያስከበሩ ቆይተዋል። ከሙቀት ሀገር የመጡ የአፍሪካ ወታደሮች ወራሪውን ብቻ ሳይሆን ብርዱና በረዶውን አሸንፈው ከብርዱ ሀገር ሰዎች በላይ ታሪክ ሰርተዋል። ወላጆቻቸው የሞቱባቸውን ሕፃናት ሰብስበው አሳድገዋል። የቃኘው ሻለቃ አባላት ለመጨረሻ ጊዜ የኮሪያን ልሳነ ምድር የለቀቁት በመጋቢት ወር 1956 ዓ.ም እንደ አውሮፓውያን አቆጣጠር ነው። ዛሬ በእርጅናው የሚገኙ የዚያ ዘመን ኮሪያውያን የቃኘው ሻለቃ ምድሪቱን ተሰናብቶ ሲወጣ ሕዝቡ በእንባ እንዴት እንደሸኘ ያስታውሳሉ። ከዚህ በእንባ ሲሸኙ ከወዲያ ደግሞ የኢትዮጵያ ንጉሠ ነገሥት ጉሮ ወሸባይ እያሉ ነበር የተቀበሏቸው። ዝናቸው በምድረ ኢትዮጵያ ናኝቷል። በኮሪያ ምድር ስትዘዋወሩ ልባችሁ ሞቅ ይላል። እዚህም እዚያም የጀግኖቻችሁን ገድል በመዛግብቱ፣ በሐውልቱ፣ በሙዚየሞቹ አሸብርቆ ታዩታላችሁ። የሚነገርላቸው ሁሉ ድንቅ መሳጭና እንኳን ልጃቸው ሆንኩ የሚያሰኝ ነው። ምናልባትም እነርሱ የሞቱላት ኮሪያ ባለፉት 61 ዓመታት ታድጋና ተመንድጋ በብልጽግና ማማ ላይ ስትቀመጥ የእነርሱ አገር ኢትዮጵያ ከችግር አለመውጣቷ እነዚያን ጀግኖች ልባቸውን ሳይሰብሩ አይቀርም።